ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን፣ በወንጀል የምርመራ ሥራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ለዛሬ የያዝነው የወንጀል ታሪካችን ርዕስ ልማደኛው ገዳይ ይሰኛል። ስሙ ሲነሳ በአካባቢው ላይ የፍርሃት ድባብ ይጥላል። ማንነቱን የሚያውቁ ሁሉ ስለ ልቡ ጭካኔና ስለ ኃይለኛነቱ ሲመሰክሩ ቃላት ያጥራቸዋል። ሙስጠፋ ኖር ውስጡ ሁሌም እንደሚንቀለቀል እሳት በእልህና በቁጣ የተሞላ ሰው ነው። ትዕግሥት የሚባል ነገር በደም ስሩ ውስጥ አልተፈጠረም። ነገሮችን በሰከነ መንፈስ በመነጋገር በመግባባት አብሮ መኖር ለእሱ ባዕድ ቋንቋዎች ናቸው። ከቃላት ይልቅ ጡንቻው፣ ከውይይት ይልቅ ጉልበቱ ይፈጥንለታል። ሳትቀደም ቅደም የሚለው የዘወትር የሕይወት መርሁ የብዙ ንጹሐንን ሕይወት ምስቅልቅሉን አውጥቶታል። በቅጽበት በሚወስናቸው የጭካኔ እርምጃዎች የበርካታዎችን ታሪክ ከስር ነቅሎ ማንነታቸውን እንዳልነበር አድርጎታል። ይህ ሁሉ ሲሆን ግን ሙስጠፋ ገና ከማኅፀን ሲወጣ አውሬ ሆኖ አልተፈጠረም። እንደ ማንኛውም የገጠር ልጅ በሜዳ ላይ እየቦረቀ አቧራ እያቦነነ ነው ያደገው። ከኩዮቹ ጋር ከብቶችን ሲያሰማራ በጎችን ሲጠብቅ የነበረው ያ የዋህ ብላቴና ጊዜ እየገፋ ዕድሜው ከፍ እያለ ሲመጣ ግን ያቺን ንጹሕ ማንነቱን የሆነ ክፉ መንፈስ ይገፋት ጀመር። በውስጡ ማደግ የጀመረው አደገኛ ባሕሪ እልህና ቁጣን አልብሶ ከተፈጠረው ሁሉ ጋር ያላትመው ጀመር። ራሱን ለማስተማር ያልሞከረው ሥራ አልነበረም። ነገር ግን አብረውት የሠሩ ሁሉ ከእሱ ጋር በሰላም ለመዝለቅ ፈተና ይሆንባቸዋል። መሸነፍን አጥብቆ የሚጠላው ሙስጠፋ ላለመሸነፍ ሲል ጉልበትን ብቸኛ አማራጩ አደረገ። ሰዎችን ጠልፎ መጣል፣ ማሳደድ፣ አልፎም በስለት ወቅቶ መሰወር የዕለት ተዕለት ልማዱ ሆነ። በዚህም የተነሳ በተለያዩ የመግደል ሙከራ ወንጀሎች እየተከሰሰ የበርካታ ማረሚያ ቤቶችን አስፈሪ በሮች አንኳኩቷል። ነገር ግን ከጀርባው የብረት በር ተዘግቶበት ያሳለፈው የእስር ጊዜ ወደ ኅብረተሰቡ ሲቀላቀል የትላንት ጥፋቱ እንዲጸጸት አላደረገውም። ይባስ ብሎ ሁሌም ከወገቡ በማትለየው ቀዝቃዛ ስለት ባላት ጩቤው አካባቢውን ማሸበሩን ቀጠለ። ማንነቱን ሳያውቁ በድንገት ጠብ የገጠሙት ሁሉ በዚያች ጨካኝ ጩቤው ሰለባ ሆነዋል። ጊዜው ነጎደ። የክፋቱ ጽዋ እየሞላ መጣ። እናም ያ አስፈሪ ጊዜ ደረሰ። ህዳር 19 1993 በዚች ቀን ሙስጠፋ እንደ ወትሮ ሰላም አልዋለም። ከቀናት በፊት የገጠመው ያጠብ በአእምሮ ውስጥ እንደ ፊልም እየተመላለሰ ሰላም ነስቶታል። የሙስጠፋ ውስጣዊ ማንነት እንደ እሳተ ገሞራ እየተንተከተከ ነው። ዐይኖቹ ቀይ ሆነው ከወዲያ ወዲህ ይንቀሳቀሳሉ። በዚህ ሰዓት፣ በዚች ደቂቃ የነደደውን የቁጣ እሳቱን ሊያጠፋበት ከሚችለው ከሚፈልገው ሰው በቀር በምድር ላይ ሌላ ምንም የሚያስቀድመው ነገር አልነበረም። ጥርሱን በኃይል ሲያፏጭ ድምፁ ይሰማል። እጁን በእጁ አጣምሮ በጭኑ ላይ ሲያጋጭ በአካባቢው የነበሩ ሰዎች አንዳች መዓት ሊወርድ እንደሆነ በደመ ነፍስ ተረድተው ቀስ እያሉ መራቅ ጀመሩ። ማንነቱን የሚያውቁት ደግሞ የሙስጠፋ ዓይን ሲያዩ ገና ከመነሻው መጨረሻውን ገምተዋል። ከፊሎቹ የፈጸማቸው ዘግናኝ የጭካኔ ድርጊቶች ትዝ እያላቸው ዛሬ ደግሞ የማንን ደም ሊጠጣ ይሆን በሚል ስጋት ሸሽተው ተሸሽገዋል። ቀኑ እየገፋ ፀሐይዋ ወደ ማዘቅዘቋ እያመራች ነው። ያሰበውን ሳይፈጽም ቀኑ መጋመሱ የሙስጠፋን የውስጥ እሳት ይበልጥ አባብሶታል። ከወገቡ ስር የሸሸጋትን ያቺን ቀዝቃዛና ረጅም የከብት ማረጃ ቢላዋ እጁ ደጋግሞ ይዳብሳታል። ዐይኖቹን እንደ ጭልፊት አሻግሮ ይልካል። ከሩቅ የሚያያቸውን ሰዎች እየተጠጋ ይለያል። የለያቸውንም አለመሆናቸውን እያረጋገጠ ያልፋል። የእልህ ላብ በግንባሩ ላይ ቆሟል። የእይታ ረሃቡ አለመታገሱ እብደት ውስጥ ሊከተው ምንም አልቀረውም። ድንገት አንገቱን ዞር ሲያደርግ ያ የተራበው ዐይኑ ቀኑን ሙሉ ሲያልመው የዋለውን ሰው አሳየው። መጀመሪያ ያየውን ማመን አልቻለም። የተፈላጊውን ማንነት ሲያረጋግጥ ግን ቀዝቅዞ የነበረው ደሙ በአንዴ ፈላ። ልቡ ደረቱን ጥሶ እስኪወጣ ድረስ በኃይል ይመታል። አካሉ በከባድ እልህ መንቀጥቀጥ ጀመረ። እጁ ወደ ወገቡ ሄዶ ያቺን ረጅም ማረጃ ቢላ ሲነካካ የተለመደው የክፋት መንፈሱ አይዞህ አሁን ነው ጊዜው እያለ አጀገነው። አሁን ጊዜ ማጥፋት የለበትም። ይህን ሰው ዛሬ ካልደፋው ከራሱ ጋር ሰላም እንደማይኖረው ነፍሱ ነግረዋለች። ይህ እውነት ውስጡን ሲያነሳሳው ሙስጠፋ የሰውነት ልብሱን አውልቆ
ሙሉ በሙሉ ወደ አዳኝ አውሬነት ተቀይሯል። አካሉ በተጠንቀቅ ቆሞ ኢላማው ላይ ለመወርወር አኮበኮበ። ከመቅረቡ በፊት ዙራ ገባውን በፈጣን አይኑ ቃኘ። የቆመበትንና ታዳኙ ያለበትን ርቀት ገመተ። እርምጃውን አዘግይቶ ድምፅ አልባ ሆኖ እንደ ድመት እርምጃ እየተራመደ ወደ ሰውየው መቅረብ ጀመረ። ካየኝ ሊያመልጠኝ ይችላል፣ ካመለጠኝ ደግሞ ራሴን ይቅር አልልም የሚል ሐሳብ ጭንቅላቱን ወጥሮታል። የትንፋሽ ድምፁን ሳይቀር ውጦ ጥንቃቄ በተሞላበት እርምጃ ተጠጋ። ሰውየው ከኋላው እያንዣበበ ያለውን ሞት ፈጽሞ አላስተዋለም። ርቀቱ እየጠበበ መጣ። ቂም ቋጥሮ የቆየው የሙስጠፋ ልብ በሞቀ ደም ሊረካ አሰፍስፏል። አሁን ማንም ቢያየው ምንም ቢፈጠር ግድ አይሰጠውም። በቅጽበት ሲዳብሳት የነበረችውን ያቺን አስፈሪ ቢላዋ ከወገቡ መዘዛት። አየር ላይ አውለበለባትና በሙሉ ኃይሉ የሰውየው ሽንጥ ላይ በጭካኔ ያሳረፋት። ሰውየው በከባድ የህመም ስቃይ እየጮኸ እየተወራጨ መሬት ላይ ተዘረረ። ሙስጠፋ ግን በዚያ አልረካም። የሰውየው ሥጋ ውስጥ የተሰካውን ቢላዋ በኃይል ነቅሎ በማውጣት ምንም ሳይራራ በሌላኛው ጎኑ ላይ በድጋሚ ሰካው። አካባቢው በደም ተጨማለቀ። የሰዎች ጩኸትና ግርግር ቀላቀለ። ሌሎች ሰዎች ወደ ስፍራው መድረስ ሲጀምሩ የበቀል ጥሙን ያረከው ሙስጠፋ የእጁን ቢላዋ እዚያው አቅራቢያ አሽቀንጥሮ በመጣል እግረ አውጪኝ ብሎ ፊቱን አዙሮ በጨለማ ተፈተለከ። አሯሯጡ የነብር ነበር። እግሮቹ መሬት አልነኩም። ነገር ግን በጭንቅላቱ የሳለው የማምለጫ መንገድ በተግባር ሊሰራለት አልቻለም። የፈሰሰውን ደምና የተዘረረውን ሰው ያዩ የአካባቢው ሰዎች የሙስጠፋን መንገድ እንደ ግንብ ዘጉት። ምንም እንኳን አውሬነቱን ቢያውቁም በቁጣ የገነፈለው የሕዝብ ብዛት አስቆመው። በትንቅንቅ መሃል ተጠፍንጎ ተያዘ። ወዲያውም የሕግ አስከባሪዎች ደርሰው ቀዝቃዛውን ካቴና እጁ ላይ ያጠለቁበት። አካባቢውን በደም ቀብቶ የሰዎችን ልብ በሐዘንና በድንጋጤ ሰብሮ ሙስጠፋ ዳግም ወደሚያውቀው የብረት መዝጊያ ጀርባ ተወረወረ። ወራት ነጎዱ። ማረሚያ ቤት ለእሱ አዲስ ዓለም አልነበረም። ከዚህ ቀደም በድብደባና በመግደል ሙከራዎች ተከሶ የግቢውን አየር ተላምዶታል። ያኔ በጠባቧ ክፍል ውስጥ ሆኖ ከእንግዲህ ሰላማዊ ሰው ሆናለሁ እያለ ለራሱ ይምል ነበር። ነገር ግን ያ ቃሉ ከግቢው በር ሲወጣ አብሮት የሚተን የውሸት ቃል እንደነበር ዛሬ በገዛቸው አረጋግጧል። የአሁኑ ወንጀል ግን ከትላንቱ የተለየ ነው። የሰው ደም አፍስሷል። ይህ ደግሞ የሕይወቱን ረጅም ዘመናት በጨለማ እንደሚያስበላው ጠንቅቆ ያውቃል። በዝዋይ ማረሚያ ቤት ውስጥ የሙስጠፋ ቀናት በዝምታ የተሞሉ ነበሩ። በዙሪያው ያሉ የጊዜ ቀጠሮ እስረኞች የፍርድ ቤቱን ውሎ እያነሱ ይከራከራሉ። አንዱ የራሱን የነጻነት ተስፋ ሲያወራ፣ ሌላው የመከላከያ ሐሳቡን ያካፍላል። ሙስጠፋ ግን ከእነዚህ ሁሉ የራቀ ነበር። ጆሮው የሰዎችን ወሬ ቢሰማም ልቡ ግን ሩቅ ነበር። ውስጡ ያለው ያ ክፉ መንፈስ ዛሬም ሹክ ይለዋል። ማርጀት የለብህም ማምለጥ አለብህ እያለ ሌት ተቀን ይጎተጉተዋል። እናም ያሰበው ሆነ። አንድ ቀን ማንም ባልጠበቀውና ባላሰበው ሁኔታ የዘወትር ዕቅዱ ሰምሮለት ሙስጠፋ ከዝዋይ ማረሚያ ቤት ሾልኮ አመለጠ። ከእስር ቤት ግድግዳዎች ውጭ ያለው ዓለም ግን እንደ ጠበቀው ነፃነት አልሰጠውም። ኮሽታ በሰማ ቁጥር ልቡ ይዘላል። የነፋስ ሽውታ ሳይቀር የፖሊስ ጫማ ኮቴ እየመሰለው ሲባንን ይውላል። ማንነቱን ከራሱም ጭምር ደብቆ በስውር ናዝሬት ወይም አዳማ ከተማ ገባ። ጊዜ ፈዋሽ ነውና የናዝሬት ቆይታው እየረዘመ ሳምንታት ወደ ወራት ሲቀየሩ የፍርሃት ስሜቱ እየቀነሰ መጣ። ከሰዎች ጋር ተቀላቅሎ በቀን ሥራ መተዳደር ጀመረ። የፈጠረው የውሸት ማንነት ሰላም የሰጠው መሰለው። ያለውን ደም አፋሳሽ ታሪኩን ከነጭራሹ ለመርሳት ወሰነ። በዚህ የውሸት ሰላም ውስጥ እያለ የሙስጠፋ ዓይን አንዲት ሴት ላይ አረፈ። ተዋወቁ፣ ተቀራረቡ፣ በፍቅር ወደቁ። በመጨረሻም ጎጆ ወጥተው በአንድ ጣሪያ ስር መኖር ጀመሩ። ትዳሩ መረጋጋት ሰጠው። ነገር ግን ውስጡን ሁሌም የሚበላው አንድ የጥርጣሬ ትል ነበረ። ማንነቴን ቢያውቁስ? ሚስቴ በፖሊስ እንደምፈለግና ነፍሰ ገዳይ መሆኔን ብትሰማስ? ይህ የፍርሃትና የጥርጣሬ መንፈስ ቀስ በቀስ ትዳሩን መርዝ ይረጨው ጀመር። የጫጉላው ዘመን በፍጥነት አከተመ። ናዝሬት ላይ የገነባው የፍቅር ጎጆ በጭቅጭቅና በንዝንስ መናወጥ ጀመረ። መግባባት ጠፋ። ትናንት በፈገግታ የታዩ የነበሩ ዓይኖች ዛሬ በጥላቻ መታየት ጀመሩ። ቤቱ ሲቀሰቅስ ያ በሙስጠፋ ውስጥ ተኝቶ የነበረው አውሬ ነቅቶ አገረሸበት። የትናንቱ ክፉ ማንነቱ ሙሉ በሙሉ ተቆጣጠረው።
ጭቅጭቅን በንግግር ሳይሆን በጉልበትና በኃይል መፍታት ብቸኛው መንገዱ ሆነ። እናም ያቺ ጥቁር ቀን መጣች። ከባለቤቱ ጋር የነበረው አለመግባባት ጥግ ደረሰ። የሙስጠፋ ዓይኖች እንደ ጥንቱ ቀያይ ሆኑ። መራራውንም ጣፋጩንም አብሮ ያሳለፈችውን ያመነችውን ሚስቱን ያለምንም ርኅራኄ በጭካኔ ገሎ ሕይወቷን ቀማት። ደም የለመደው እጁ ዳግም በደም ተጨማለቀ። የገዛ ቤቱን የሞት ቀጠና አድርጎት አስክሬኗን እዚያው ጥሎ እንደተለመደው ፊቱን አዙሮ በድቅድቁ ጨለማ ውስጥ ተሰወረ። በዚያች በደም በታጠበች የናዝሬት ሌሊት ውስጥ ሾልኮ የወጣው ሙስጠፋ እግሩ እስኪነቃነቅ ተጉዞ ጉዞውን ያሳረፈው ወደ ሆደ ሰፊዋ አዲስ አበባ ላይ ነበር። አዲስ አበባ እንደ እናት ጉያዋን ከፍታ ማንነቱን ሳትጠይቅ በውስጡ አደበቀችው። ምንም እንኳን ከተማዋ ነፍሰ ገዳዮችን አቅፋ በመያዝ ብትታማም የፖሊስ ዓይን እንዳያርፍበትና ራሱን ለእይታ እንዳያጋልጥ ኮቴውን እያሰሰ የሰውን ፊት እያጠናና ጥቂት ቀናትን በስጋት አሳለፈ። በዚህ ድብቅ ኑሮ ውስጥ እያለ ከዕለታት በአንዱ ቀን የሀገሩን ልጅ ዘይኑን በአጋጣሚ ያገኘው። ዘይኑ ኑሮን አሸንፎ ጎጆ ቀልሶ የልጆች አባት የሆነ ሰላማዊ ባለትዳር ነው። ሙስጠፋ ያንን የተለመደውን የዋህና ምስኪን ፊት ለብሶ የኑሮን መከራ ሲነግረው ደግ ልብ ያለው ዘይኑ አንጀቱ ተላወሰ። እንዴት የሀገሬ ልጅ ሜዳ ላይ ያድራል ቤቴ ጠበኛል አልልም ብሎ ያንን የደም ሰው ከገዛ ቤተሰቡ ከሚስቱና ከልጆቹ ጋር አብሮ እንዲኖር በእንግድነት በክብር ተቀበለው። አሳዳጊው አውሬውን ወደ በጎቹ በረት በገዛ እጁ አስገባው። ሙስጠፋ የሆዱን በሆዱ ይዞ የትናንት ማንነቱን ቀብሮ አዲስ ሕይወት መጀመር ፈለገ። ነገር ግን በሌሊት ሲተኛ በጭካኔ ያደረገው የዚያ ሰውዬና የገዛ ሚስቱ ደም በጆሮው ላይ እየጮኸ እረፍት ይነሳው ነበር። ሆኖም የውስጡን ጨት አፍኖ ያጠፋቸውን ነፍሶች ዳግም ላለማሰብ ቆርጦ የቀን ሥራ ጀመረ። አካባቢውን አጥንቶ በገባበት የጫኝና አውራጅ ሥራ ብርቱ ስለነበር ብዙም ሳይቆይ ኪሱ በገንዘብ መሙላት ጀመረ። ገንዘብ አላጣም። የዕለት ጉርሱን በልቶ የተረፈውን ማጠራቀም ሲጀምር አባወራው ዘይኑ እጁ ባጠረ ጊዜ ከሙስጠፋ መበደር ጀመረ። ሲቸግረው ይወስዳል፣ ሲያገኝ ይመልሳል። በዚህ መልኩ መተማመን ተጀመረ። ነገር ግን አንድ ቀን የሰላማዊ ግንኙነት የሚናጋበት አጋጣሚ ተፈጠረ። ዘይኑ ከተለመደው ከፍ ያለ ገንዘብ አስፈለገው። ወደ ሙስጠፋ ቀርቦ 10,000 ብር እንዲያበድረው ጠየቀው። የሙስጠፋ ፊት ላይ የጥርጣሬ ደመና አጠላ። ጥቂት ካንገራገረ በኋላ ግን ያችን ገንዘብ ቆጥሮ እየሰጠው በዓይኖቹ ፍንትው አድርጎ እያየ በተባባልነው ቀጠሮ ላይ ድርድር የለም ሲል አሳስቦ ሰጠው። ዘይኑም በተባለው ቀን እንደሚመልስ ቃሉን ሰጥቶ ተቀበለ። ቀናት ነጎዱ። ሳምንታት ወራትን ወለዱ። የገንዘቡ ቀጠሮ ደረሰ። ሙስጠፋ ያበደረውን 10,000 ብር እንዲመልስለት ፊቱን አጠንክሮ ጠየቀ። ዘይኑ ግን ያሰበው አልተሳካለትም ነበር። በአፍረት አንገቱን ደፍቶ በፈጠረህ ጥቂት ቀን ታገሰኝ ሲል ተማጸነው። ሙስጠፋ እሺ አለው። ነገር ግን ያ የተሰጠው ተጨማሪ ቀጠሮ ሲደርስ ዘይኑ አሁንም ገንዘቡን ማምጣት አልቻለም። ያኔ ነበር አርፎ ተኝቶ የነበረው የሙስጠፋ ቂመኛና ጨካኝ ልብ መንቃት የጀመረው። በሁለቱ መሃል ቃላት መወርወር፣ ጭቅጭቅ መነሳት ጀመረ። በአንድ ጣሪያ ስር አብረው እየበሉ አበዳሪና ተበዳሪ የጎሪጥ መታየት ጀመሩ። ሙስጠፋ የዘይኑን መዘግየት ንቀት አድርጎ ነው የወሰደው። መናቅን ደግሞ አጥብቆ ይጠላል። ትዕግስቱ ተሟጠጠ። ያ የተለመደው የቁጣ እሳቱ መንደድ መጀመሩን በዓይኖቹ መቅላትና በድርጊቱ ማሳየት ጀመረ። አደጋው እያንዣበበ ነው። ጊዜው ሐምሌ 23 ቀን 2000 ዓ.ም ምሽት ላይ ጨለማው አካባቢውን ውጦታል። በሙስጠፋና በዘይኑ መካከል የነበረው ያበደረኝን አልመልስም ጸብ ጫፍ ደርሷል። ሙስጠፋ ዘይኑን ባገኘው ቁጥር የገንዘቡን ነገር እያነሳ ማስጠንቀቂያ መስጠቱን ተያይዞታል። ዘይኑ ግን ነገሩን አቅልሎ በማየት የሚያሳየው ግዴለሽነት በሙስጠፋ ውስጥ ያለውን የእብደት እሳት ቤንዚን እያርከፈከፈበት መጣ። በዚህች የሐምሌ ምሽት ሙስጠፋ የነደደ ንዴቱንና ብስጭቱን በብርሌ ጠጅ ለማርገብ አስቦ ወደ አንድ መጠጥ ቤት አመራ። ወደ ጠጅ ቤቱ ዘልቆ ገብቶ የጠጅ ብርሌውን በእጁ አንጠልጥሎ ትኩስ ዓይኖቹን ከወዲያ ወዲህ ሲያማትር ያ ያልጠበቀው አጋጣሚ ተፈጠረ። ዓይኖቹ እዚያው ቤት ውስጥ ከተቀመጠው ዘይኑ ላይ አረፉ። ያ የረገበው እሳቱ በአንዴ ታንቦጎቦገ። ከተቀመጠበት ተፈናጥሮ በመነሳት ቀጥታ ዘይኑ ወዳለበት ሄዶ
ያንን 10,000 ብር አሁኑን እንዲመልስለት አፈጠጠበት። ዘይኑ ግን የነገሩን አሳሳቢነት ባለመረዳት ያንኑ የተለመደውን ቃል እባክህን እከፍልሃለሁ ጊዜ ስጠኝ ብሎ ምላሽ ሰጠው። የሙስጠፋ አይኖች እንደ ፍም እሳት ቀሉ። ደጋግሞ ቢጠይቀውም ከዘይኑ በኩል ምንም የሚቀየር ነገር አልነበረም። የጭቅጭቁ ቃላት የጠጅ ቤቱን ድባብ አሻከሩት። በንዴት የገነፈለው ሙስጠፋ በእጁ የያዘውን የብርሌ ጠጅ በቁሙ አንዴ ጨልጦ ለሽንት በሚል ሰበብ ወደ ጓሮ አመራ። ወደ ውጪ ሲወጣ ግን እግሩ ደረጃው ላይ ሲደርስ ፈጣን አይኖቹ አንድ ነገር አዩ። ማን እንዳስቀመጠው የማይታወቅ አንድ የሽንኩርት መክተፊያ ቢላዋ ደረጃ ላይ ተቀምጧል። ለሙስጠፋ ይህ አጋጣሚ ግደለው ተብሎ የተሰጠው ስጦታ መሰለው። ለአፍታ እንኳን ሳያመነታ ያቺን ቢላዋ አንስቶ ከወገቡ ስር ሸሸጋትና ወደ ጠጅ ቤቱ ተመለሰ። እግሩ በሩን አልፎ እንደገባ አይኖቹ ኢላማቸውን ዘይኑ ላይ ተከሉ። በውስጡ ምንም አይነት የማወላወል ወይም የርኅራኄ ስሜት አልነበረም። ቀጥታ ዘይኑ ወዳለበት ተጠግቶ በቅጽበት ያቺን ቢላዋ ከወገቡ መዘዛት። እናም ደግ ሆኖ ያስጠለለውን አብሮት የበላውን ወዳጁን ሆዱ ላይ በኃይል ሰካበት። አንዴ ብቻ አልበቆም። የተሰካውን ቢላዋ እየነቀለ ዘይኑን ብርት ላይ፣ ሆዱና ጎኑ ላይ ያለ የሌለ ኃይሉን አሰባስቦ ደጋግሞ ወጋው። ቢላዋው አንጀቱ ደርሶ ዘልቆ ገባ። ሙስጠፋ ይህንን ሁሉ ሲያደርግ ፊቱ ላይ የሚነበበው የጭካኔና የእልህ ስሜት በአካባቢው ያሉትን ሰዎች በድን አድርጓቸዋል። ማንም ደፍሮ ሊያስቆመው አልቻለም። ዘይኑ በደም ተነክሮ ክፉኛ ቆስሎ እያቃሰተ መሬት ላይ ተዘረረ። ይህንን ያስተዋሉ የጠጁ ቤት ታዳሚዎች ከድንጋጤያቸው ሲነቁ እየሮጡ ደርሰው የዘይኑን የተቀደደ ሆድ በጨርቅ አስረው ነፍሱን ለማትረፍ መራራጥ ጀመሩ። ምንም እንኳን ጥረታቸው ከንቱ ቢሆንም የዘይኑ ደም ግን በከንቱ አልቀረም። ደም አፍስሶ እንደተለመደው በጨለማ ሊሰወር የሞከረው ሙስጠፋ ከስፍራውን ብዛም ሳይርቅ በሕዝብ ርብርብ እጅ ከፍንጅ ተያዘ። በዚህ ጊዜ ሸሽቶ የሚያመልጥበት ቀዳዳ አልነበረም። የአካባቢው ሰዎች ጠፍንገው ይዘው ለሕግ አሳልፈው ሰጡት። ወዲያውኑ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ልዩ ቦታው 58 በተባለው ስፍራ ደርሶ አካባቢውን ተቆጣጠረ። የዓይን እማኞችን በማነጋገር ማስረጃዎችን በመሰብሰብ የወንጀሉን ድርጊት ማጣራት ጀመረ። የመዝገብ ቁጥር 112008 ተከፈተ። ምርመራውን የያዙት ምክትል ኢንስፔክተር ታሪኩ ይርኮ የተጠርጣሪውን ማንነት ሲያረጋግጡ ግን ያልጠበቁት ጉድ ፈለቀ። ይህ በጠብ ምክንያት ጓደኛውን የገደለው ተራ ወንጀለኛ አልነበረም። የሰውየው የጣት አሻራና የቀድሞ ማህደር ሲፈተሽ ከዘዋይ ማረሚያ ቤት ያመለጠው፣ በናዝሬት ሚስቱን በጭካኔ ገሎ የተሰወረው፣ ለዓመታት በሕግ ሲፈለግ የነበረው የአደገኛ ነፍሰ ገዳይ ሆኖ ተገኘ። የተደበቀው ምስጢር ሁሉ በአደባባይ ወጣ። ፖሊስ ይህንን ያልተጠበቀ ትልቅ ግኝትና የሰውየውን ተደራራቢ የደም ታሪክ ከበቂ ማስረጃ ጋር አጠናክሮ አግባብ ያለው የሞት ወይም የዕድሜ ልክ ጽኑ እስራት ክስ እንዲመሰረትበት መዝገቡን ለአቃቢ ሕግ አሳልፎ ሰጠ። አውሬው ዕድሜ ልክ ተፈርዶበት በመጨረሻም በብረት ካቴና ተጠፍንጎ ዳግም ላይወጣ ወደ ጨለማው ማረፊያ ወረደ። የንጹሐን ደም ምንም ቢዘገይ መጮኹ አይቀርምና። የተወደዳችሁና የተከበራችሁ አድማጮቻችን የዛሬው የወንጀል ምርመራ ታሪክ ፕሮግራማችን በዚህ ላይ ያበቃል። እውነትና ፍትሕ ዘግይተውም ቢሆን ማሸነፋቸው የማይቀር መሆኑን ካየንበት ከዚህ አስገራሚ ታሪክ ጋር አብራችሁን ስለቆያችሁ ከልብ እያመሰገንን በሌላ አዲስ የፖሊስ የምርመራ መዝገብ እስከምንገናኝ ድረስ ቸር ያቆየን።